ሶስቱ የመድ ፊደላት አንደኛ አሊፍ ስኩን ከፊት ለፊቱ የሚመጣው ፊደል ፈትሐ ሐረካ ይዞ ሲገኝ፣ ሁለተኛ ዋው ስኩን ከፊት ለፊቱ የሚመጣው ፊደል ዶማ ሐረካ ይዞ ሲገኝ፣ ሶስተኛ ያ ስኩን ከፊት ለፊቱ የሚመጣው ፊደል ከስራ ሐረካ ይዞ ሲገኝ። ሶስቱም ቁርአን ላይ ቀላችሁ ዘንድ ምንም አይነት ምልክት ማለትም የስኩን ምልክት አይቀመጥባቸውም። በአንድ የቁርአን ምሳሌ ላሳያችሁ። ኑሂሃ ኢለይክ ይላል። አንድ ባንድ ላብራራላችሁ። የመጀመሪያው ዋው ስኩን እንደምታዩት ምንም አይነት ምልክት የላትም። ከፊት ለፊቷ ኑን ፊደል መታ ዶማ ሐረካ ይዛ መታለች። ይሄኔ ኑ ብለን እንስበዋለን፣ መድ ትሆናለች። ሁለተኛ ያስኩናለች፣ ከፊት ለፊቷ ሐ ከስራ መታለች። ይሄኔም መድ ትሆናለች፣ ሂ ብለን እንስባለን። ሶስተኛ አሊፍ ስኩን መታ፣ ከፊት ለፊቷ ሀ ፈትሐ ሆና መታለች። ይሄኔ ሀ አሊፍ ስኩን መድ ትሆናለች። ኑሂሃ ይሁን።